ኢትዮጲስ በሶሊያና አካዳሚ ተገኝታ ነበር። በዚያም ከተማሪዎችና ከአስተማሪዎች ጋር አዝናኝና የረሰ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩ ምን ይመስላል የሚለውን ለአሊታ እንደሚከተለው ታቀርብልናለች። ጀቱ በራሪው ዛሬ እንግዲህ እንደምትመለከተው ሶሊያና አካዳሚ ነው የምንገኘው። ሶሊያና አካዳሚ ያሉ ልጆች እንዴት ደስ እንደሚሉ ብታይ። ኢትዮጲስ የገናን በዓል ምክንያት በማድረግ እዚህ ሶሊያና አካዳሚ ተገኝታ ከጓደኞቿ ጋር ቆንጆ ጊዜ እያሳለፈች ትገኛለች። እኔ ብዙም ያመልጠኝ ነገር አለ። ጀቱ አብረን ብናይ አይሻልም? ጀቱ በራሪው ባልደረባችን አንድነትም ዝርዝር አላት፣ እንከታተላት። አመሰግናለሁ። ጀቱ ኢትዮጲስ በሶሊያና አካዳሚ ትምህርት ቤት ተገኝታ ነበረ። በጣም ደስ የሚል ጊዜ አሳለፈች። ኢትዮጲስ በተለያዩ ትምህርት ቤቶች ስትገኝ አዳዲስ ነገሮችን እየተመለከተች ነውና እጅግ በጣም ደስ ብሏታል። ውዝዋዜ፣ ሰርከስ፣ ፓፔት ተማሪዎችን ያዝናናል። እሱ ሁሌም ይቀርባል። የልጆች ውዝዋዜ የሚገርም ነበረ። አባባ መልካሙ በቦታው ተገኝተው ነበርና ደስ የሚል ነገር አቀረቡ። ተማሪዎች ግጥም አቅርበዋል። የአስተማሪዎች ድምጽ የማስመሰል ውድድር እጅግ በጣም ደስ ይላል። የተማሪዎች በምልክት የመግለጽ ውድድርም ነበረ። ኧረ ችሎታቸውን ተመልከቱ። እጅግ በጣም ደስ ይላል። ታዲያ ዝግጅታችን እንዴት ነበር ብለን አስተያየትም ተቀብለናል። ስሜ አይረዲን ነጋሽ ይባላል። የስራ ድርሻዬ ምክትል ርዕሰ መምህር ሲሆን የ2018 ዓ.ም የገና በዓልን ከኢትዮጲስ ጋር በማክበራችን ታላቅ ደስታ ይሰማናል። ሌላው ደግሞ ሶሊያና አካዳሚ ከተመሰረተ 15ኛ ዓመቱን የደፈነ ሲሆን ይህንንም ባህል ከኢትዮጲስ ጋር በማክበሩ ታላቅ ኩራትና ደስታ ይሰማናል። አመሰግናለሁ።